ጌታ ለዘላለም ይባረክ። የምንሰብክላችሁ የናዝሬቱን ኢየሱስን ነው። የምንነግራችሁ የናዝሬቱን ኢየሱስ ክርስቶስን ነው። ሌላ ምንም ነገር የለምና መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ድረስ ተጽፏል። ለትምህርታችን ግን ዘፍጥረትን እንደ መግቢያ ይጠቀመዋል። የፍጥረት መጀመሪያ አድርጎ ይጠቀመዋልና በኦሪት ዘፍጥረት ወይም ደግሞ የመጀመሪያው የዘፍጥረት መጽሐፍ ላይ ኦሪት ዘፍጥረት ስለ ዓለማት አፈጣጠርና ስለ ሰው ዘርም አመጣጥን ስለ ኃጢአትን የስቃይም ኑሮም አጀማመርና እግዚአብሔር ከሰው ዘር ጋርም ስለ አለው ግንኙነት ይናገራል። ኦሪት ዘፍጥረትም በሁለት ዋና ዋና ክፍሎችም ሊመደብ ይችላልና ከምዕራፍ 1 እስከ ምዕራፍ 11 ድረስ ስለ ዓለም አፈጣጠርና ስለ ሰው ዘርም ቅድመ ታሪክ ይናገራልና የአዳምና የሔዋን የቃየልና የአቤል የኖህ የጥፋት ውሃ እንዲሁም የባቢሎን ግንብ ታሪክም የሚገኙበትን በዚህ ክፍል ውስጥ ነውና ከምዕራፍ 12 እስከ 50 ያለው ምዕራፉ ከ1 እስከ 50 ነው ሙሉ ያለው ዘፍጥረት ማለት ነው። ከምዕራፍ 12 እስከ 50 ይህ ክፍል ስለ እስራኤላውያን ቅድመ አባቶች ታሪክ ይናገራልና ከእነርሱም መካከል የመጀመሪያዎቹ በእምነት ለእግዚአብሔር በነበረው ታዛዥነት ታዋቂ የነበረው አብርሃም ነው። ከዚህም ከልጁ ከይስሐቅ የልጅ ልጁም ከነበረው ከያዕቆብ 12ቱን የያዕቆብ ልጆችን ታሪክም ይተርካል። እነዚህ በ12 የተለያዩ የያዕቆብ ልጆችም 12 የእስራኤል ነገዶችን የመሰረቱ ናቸው። ከነዚህም 12ቱ የእስራኤል ልጆች መካከል በተለይ ዮሴፍ ላይ እንዲሁም የያዕቆብ የቀሩትም ልጆቹ ከነቤተሰቡ ወደ ግብጽ ባወጣ ሁኔታ ላይ ያተኩራልና ምንም እንኳን ይህ መጽሐፍ ስለ ሕዝቡ ታሪክም የሚናገር ቢሆንም ከሁሉ በላይ የሚተርከው እግዚአብሔር ስላደረገው ስራ ነውና እግዚአብሔር ዓለማትን የፈጠረውን ታሪክ መናገር ይጀምራልና እግዚአብሔር ለሕዝቡ ማሰብ እንደማያቋርጥ የሚያመለክትን ተስፋ በመግለጥ ይጨርሳል። በመጽሐፉ ውስጥም ከዳር እስከ ዳር ዋና ባለ ታሪክም ስህተትን በሚፈጽሙት ላይ ፍርድም ቅጣትም የሚያስተላልፍ ሕዝቡም የሚመራውም የሚረዳውም የታሪክም ሂደትም የሚያስተካክለው ራሱ እግዚአብሔር ነው። ይህም ጥንታዊ መጽሐፍን የተጻፈም የሕዝቦችም እምነትም ለማስፈርና ያንንም እምነትም ሕያው ሆኖ እንዲኖር ለማድረግ ነው። ጌታ ለዘላለም ይባረክ። ይህንን ላነብላችሁ የፈለግኩት በመጽሐፍ ቅዱስ ውስጥ ይሄ መጽሐፍ ቅዱስ እንግዲህ ለኛ የተጻፈልን ለትምህርታችን የተጻፈ የእግዚአብሔር ሉዓላዊነት ሊገለጽ እግዚአብሔር አምላክ በእኛ ሊከብር የተጻፈ ነው። ይህንን መጽሐፍ ቅዱስ ነው የምናነብላችሁ። ይህንን መጽሐፍ ነው የምንሰብካችሁ። ይሄ መጽሐፍ የሚለው እውነት ነው። በዚህ መጽሐፍ ላይ የተጻፈው ቃል ነው እውነት፣ ሌላ ሁሉ እውነት አይደለም እያልን ነው። ብዙ መጽሐፍቶች ከዚህ በኋላ ተጽፏል። ከ600 ዓመት በኋላ ደግሞ ብዙዎች ጽፏል። መሐመድም ጽፏቸዋል። ሌላዎችም ጽፈዋቸዋል። ድርሳናትም ጋር ተጽፏል። ብዙ ነገር ተጽፏል። ግን እውነተኛው መጽሐፍ ይሄ ነው እያልናችሁ ነው። ምክንያቱም ይህንን አንብቡት። በዚህ ውስጥ መዳን አለ። በዚህ ውስጥ ሕይወት አለ። በዚህ ውስጥ የሕይወት ቃል አለ። ይሄንን የሕይወት ቃል እንድታነቡት እነግራችኋለሁ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው ብለን ደጋግመን የምንነግራቸው ይሄ ነው። ጌታ ለዘላለም ይባረክ። እንግዲህ ይነግራል። ዘፍጥረት የተጻፈውን ለፍጥረት መጀመሪያ እንደሆነ ይናገራል። ከፍጥረትም መጀመሪያ ደግሞ የሆነ እግዚአብሔር አምላክ በአብርሃም ዘርን እንደባረከ ይናገራል። የሰው ልጅ አጠፋፍ፣ የሰው ልጅ አመጣጥ፣ የሰው ልጅ ጥፋት፣ የሰው ልጅ ልማት እዛ ውስጥ ያለውን ነገር ይናገራል። ቃየንና አቤልን ይተርካቸዋል። ከዛም በኋላ አብርሃም ጋር ይመጣል። አብርሃም ጋር ከመጣ ይስሐቅን ያወራዋል። ከይስሐቅ ደግሞ ያዕቆብን ያወራል። ከያዕቆብ ደግሞ የልጅ ልጅ ይስሐቅን ያዕቆብን ከያዕቆብ ደግሞ 12ቱን ነገዶች ያለ ከእንደገና ሙሴ ላይ ዮሴፍ ላይ እንደሚያተኩር ይናገራል። ወዳጆቼ ወንድሞቼ አንድ ነገር ልላችሁ የምወደው ነገር ምን አለ መሰለኝ፣ በዚህ ሁሉ ግን በወደድን በእርሱ ከአሸናፊዎች ሁሉ የበለጠም የተሰቀለውን የናዝሬቱ ኢየሱስ ክርስቶስን መናገር አለብን። ምክንያቱም በዚህ መጽሐፍ ላይ ከተጻፉት ቃል ውጭ ምንም የምንጨምረው ነገር የለም። ራእይ ላይ ስንመጣ ይሄንን ነገር አትጨምር ይላል። ይጨምርብሃል። አትቀንስ። ስትቀንስ ደግሞ ከሕይወት ዛፍ ፍሬ ትጎላለህ እያለ ይናገራል። ተባረኩልኝ። አምላኬ እንደ ባለጠግነቱ በልጁ በኢየሱስ ክርስቶስ የሚያስፈልጋችሁን ሁሉ ይሙላባችሁ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው።